በዓለም መካከለኛ ውቅያኖስ ላይ የተበተኑ በካርታ ላይ ፈልጎ ለማግኘት እንኳን በአጉሊ መነጽር ማየት የሚጠይቁ ጥቃቅን የደሴት ስብስቦች አሉ። በአንጻሩ ደግሞ በሚሊዮን የሚቆጠር ዶላር የሚከፈላቸው በዓለም ታላላቅ ክለቦች ውስጥ የሚጫወቱ እንደ ማሽን የተገነቡ ግዙፍ የአጥቂ ኮከቦችን አስቡ። እነዚህ ሁለት ፍጹም የማይመጣጠኑ ኃይሎች በአንድ አረንጓዴ ሜዳ ላይ ሲገናኙ ምን ሊፈጠር ይችላል? ሁሉም ሰው የሚጠብቀው የታላላቆቹን ቀላል ድልና የታናሿን ሀገር መሸነፍ ነው። ነገር ግን ጨዋታው ሲጀመር መላው ዓለም በድንጋጤ አፉን ይይዛል። ምክንያቱም ከዛች ምስኪን ደሴት የወጣ አንድ ሰው በግብ መስመሩ ላይ ቆሞ እንደ ብረት ግንብ ኳሶችን እየጨመቀ የዓለምን ልዕለ ኃያላን ማላቀስ ጀምሯል። ይህ የአፍሪካን እግር ኳስ ታሪክ ሙሉ በሙሉ የገረሰሰው የኬፕ ቨርዴ ብሔራዊ ቡድንና ዓለምን ያስገረመው የድንቅ በረኛዋ እውነተኛ ታሪክ ነው። በአሁን ሰዓት በአፍሪካ እግር ኳስ ውስጥ ትልቅ መነጋገሪያ የሆነችው ኬፕ ቨርዴ ወደ ዓለም ዋንጫ መድረክ ለመቃረብ ያደረገችውን ተጋድሎና በተለይም በረኛዋ በሜዳ ላይ ያሳየው ሰብአዊ አቅምን የሚፈታተን አስገራሚ ብቃት ምን ይመስላል? በበረሃና በባዶ እጅ ከመጫወት ተነስቶ ዛሬ የአንድን ሀገር ህልም በእጆቹ ጨምቆ የያዘ የዚህ መረብ ጠባቂ ምስጢር ምንድነው? የኬፕ ቨርዴ ብሔራዊ ቡድን ቱባሮይስ አዙይስ ወይም ሰማያዊዎቹ ሻርኮች ይባላል። ታሪካቸውን ወደ ኋላ ሄደን ስንመለከት ለብዙ ዓመታት በእግር ኳስ ውቅያኖስ ውስጥ እንደ ትናንሽ አሳ ነበር የሚታዩት። ሀገሪቱ በምዕራብ አፍሪካ የባህር ዳርቻ ላይ የምትገኝ የደሴቶች ስብስብ ስትሆን በውስጧ የሚኖረው ሕዝብ ከ1 ሚሊዮን ያነሰ ነው። በኢኮኖሚ ደካማ ከመሆኗ የተነሳ ተጫዋቾችን የምታሰለጥንበት ዘመናዊ ስታዲየሞች ወይም የስፖርት አካዳሚዎች አልነበሯትም። በዚህ ምክንያት ለዓመታት ኬፕ ቨርዲ በእግር ኳሱ ዓለም ስሟ ጨርሶ የማይነሳ እንደ ቀላል ቡድን የምትታይ ነበረች። ነገር ግን ከጀርባዋ አንድ ትልቅ ምስጢር ነበራት። እሱም በስደት በአውሮፓ የሚኖሩ በሚሊዮን የሚቆጠሩ የኬፕ ቨርዴ ተወላጆች ደም ነው። የፖርቹጋል እግር ኳስ ባህል በደሴቷ ላይ ከፍተኛ ተጽዕኖ ነበረው። እንዲያውም ታዋቂው የዓለማችን ኮከብ ክርስቲያኖ ሮናልዶ ራሱ እናቱ የኬፕ ቨርዴ ዝርያ እንዳላት ይነገራል። ታሪኩ ሙሉ በሙሉ የተቀየረው እነዚህ በስደት ያደጉ ልጆች የትውልድ ሀገራቸውን ጥሪ ሰምተው ሰንደቅ ዓላማቸውን አንስተው ለኬፕ ቨርዴ ለመጫወት ውሳኔ ያስተላለፉበት ቀን ነው። ኬፕ ቨርዴ በአፍሪካ መድረክ ላይ መሳተፍ ስትጀምር መላው ዓለም መገረም ጀመረ። እንደ ጋና፣ ካሜሩን እና ናይጄሪያ ያሉ ግዙፍ የኳስ ሀገራትን እያንቀጠቀጠች ማሸነፍ ጀመረች። ነገር ግን የዚህች ሀገር ትልቁ እና የመጨረሻው ህልም ሌላ ነበር። በቢሊዮን የሚቆጠሩ ሰዎች አይኖቻቸውን የሚተክሉበት ታላቁ የዓለም ዋንጫ መድረክ ላይ የኬፕ ቨርዴን ሰንደቅ ዓላማ ማውለብለብ። ወደዚህ ህልም ለመድረስ በሚደረገው አስቸጋሪ ጉዞ ላይ ግን ቡድኑን ከጀርባው ተሸክሞ የተጓዘ አንድ ትልቅ ምሰሶ ነበረ። እሱም ከግብ መስመር ጀርባ የቆመው ድንቅ በረኛ ነበር። በእግር ኳስ ጨዋታ ውስጥ አጥቂዎች ጎል አግብተው ዝናንና ክብርን በካሜራዎች ፊት ሊወስዱ ይችላሉ። ነገር ግን የአንድን ቡድን ህይወት፣ ተስፋና ክብር በእጆቹ ይዞ የሚቆመው አንድ ሰው ብቻ ነው። እሱም በረኛ ነው። የኬፕ ቨርዲ በረኛ ብቃት በአፍሪካ እግር ኳስ ታሪክ ውስጥ እጅግ አስገራሚና ልብ ሰላቢ ከሚባሉ ውስጥ አንዱ ነው። እሱ በሜዳ ላይ ሲቆም ተራ ግብ ጠባቂ አይመስልም። መረቡን ለመጠበቅ ህይወቱን ለመስጠት የተዘጋጀ የጦር መሪ እንጂ። በረኛ መሆን ማለት ዝም ብሎ መቆም ብቻ አይደለም። የአየር ላይ ኳሶችን ፍጥነት ማንበብ፣ የአጥቂዎችን አይን ትኩረት አይቶ የሚመቱበትን ሰከንድና አቅጣጫ መገመትና ከሁሉም በላይ ደግሞ ቡድኑ በሚደነግጥበትና በመከላከል መስመሩ ላይ ክፍተት በሚፈጥርበት ወቅት ፍጹም መረጋጋትን መፍጠር ነው። የኬፕ ቨርዲ በረኛ ይህንን ጥበብ በተሟላ ሁኔታ የተላበሰ ሰው ነው። በተለይ ወደ ዓለም ዋንጫ ማጣሪያ ጨዋታዎች ላይ ያሳየው ብቃት የማይታመን ነበር። በአንድ ወቅት በተደረጉ ወሳኝ ጨዋታዎች መካከል ቡድኑ ከባድ ጥቃት እየደረሰበት በነበረበት ሰዓት ተከታታይ የሆኑ የፍጹም ቅጣት ምቶችን በማዳን ሀገሩን ከሽንፈት የታደገበት ታሪክ አይረሴ ነው። አጥቂዎቹ ወደ እሱ ሲመጡ የሚገጥማቸው ሰው ሳይሆን የብረት ግንብ ይመስል ነበር። የእርሱ ረጅም እጆችና ድንቅ ችሎታ መላውን የአፍሪካ አጥቂዎች
ከሜዳ ውጭ ያለውም ታሪኩም ቢሆን በብዙ ውጣ ውረዶች የተሞላ ነው። በድህነት ውስጥ አልፎ ትክክለኛ የግብ ጠባቂ ጓንት እንኳን ሳይኖረው በባዶ እጁ ኳሶችን እየያዘ ያደገ ልጅ ነበር። የዓለም ዋንጫ ማጣሪያ ጨዋታዎች ለአፍሪካ ሀገራት ምን ያህል አስቸጋሪና ደም አፋሳሽ እንደሆኑ ይታወቃል። 54 ሀገራት ጥቂት ቦታዎችን ለማግኘት በሚያደርጉት ፍልሚያ ውስጥ ኬፕ ቨርዴ እንደ ታናሽ ሀገር ተቆጥራ ነበር የመጣችው። በዓለም ዋንጫ ማጣሪያ ጉዞ ላይ ኬፕ ቨርዴ ካጋጠሟት ታላላቅ ሀገራት ጋር ስትጫወት ስልቷ ፍጹም መከላከልና በአጸፋዊ ጥቃት ማጥቃት ነበር። ይህ ስልት ደግሞ ሙሉ በሙሉ ስኬታማ ሊሆን የሚችለው ከጀርባ ጠንካራና የማይበገር በረኛ ሲኖር ብቻ ነው። በየጨዋታው በሚደረጉት አስደናቂ ሙከራዎች በረኛውን የዓለም ኮከብ አደረጉት። የስፖርት ጋዜጠኞች ስለ እሱ ብቃት መጻፍ ጀመሩ። ይህ በረኛ በአውሮፓ ታላላቅ ክለቦች ውስጥ መጫወት የሚችል ሙሉ ብቃት አለው እያሉ አደነቁት። እስቲ አንድ ወሳኝ ጨዋታ ላይ የተደረገውን ታሪክ ልንገራችሁ። ኬፕ ቨርዴ ከአንድ የአፍሪካ ኃያል ቡድን ጋር ለዓለም ዋንጫ ማለፍ የሚያስችላትን ወሳኝ ጨዋታ እያደረገች ነበር። ጨዋታው ሊያልቅ ጥቂት ደቂቃዎች ብቻ ቀርተዋታል። ውጤቱ ባዶ ለባዶ ነበር። በዚያ በመጨረሻ ሰዓት ለተቃራኒ ቡድን ፍጹም ቅጣት ምት ተሰጠ። በስታዲየሙ የነበረው የኬፕ ቨርዴ ሕዝብ በሙሉ ተስፋ ቆረጠ። በረኛው ወደ ግብ መስመሩ ሄደ። አጥቂው ኳሱን አስቀመጠ። በረኛው በጥልቀት ተነፈሰና የአጥቂውን አይኖች በትኩረት ተመለከተ። ዳኛው ፊሽካውን ነፋ። አጥቂው ሮጠ፣ መጣና ኳሷን በኃይል ወደ ግራ ጥግ መታት። በረኛው ግን ቀድሞ ገምቶ ነበር። እንደ አንበሳ ተወርውሮ ኳሷን በጣቶቹ ጫፍ መታት። ኳሷ ተመልሳ ወደ ሜዳ መጣች። መላው የኬፕ ቨርዴ ተጫዋቾች ወደ በረኛው እየሮጡ መተው በላዩ ላይ ወደቁ። ያ ድንቅ ብቃት ሀገሪቱን በታሪክ መዛግብት ውስጥ በክብር አስቀመጣት። ስለዚህች አስደናቂ ሀገርና ስለ በረኛዋ በታሪክ መጻሕፍት ውስጥ በብዙ የማይወሩ ሲሰሙ ግን ሰውን በግርምት አፍን የሚያስይዙ አንዳንድ ስውር ታሪኮች አሉ። ኬፕ ቨርዴ ለዓለም ዋንጫ ማጣሪያዎች ላይ ባሳየችው አስደናቂ ውጤት በታሪክ በዓለም ዋንጫ መድረክ ላይ ለመሳተፍ ወደ ጫፍ ከደረሱት ሀገራት መካከል በሕዝብ ቁጥር እጅግ ትንሿ ሀገር በመሆን ክብረ ወሰን ልታስመዘግብ ችላለች። ከአንድ ትልቅ ከተማ የማይበልጥ ሕዝብ ይዛ በሚሊዮን የሚቆጠር ሕዝብ ካላቸው ግዙፍ ሀገራት ጋር እኩል መፋለሟ የእግር ኳስ ውበት በገንዘብ ወይም በሕዝብ ብዛት ብቻ የማይወሰን እንደሆነ ያሳየ ትልቅ ምስክርነት ነው። ሌላው የኬፕ ቨርዴ በረኛ ታሪክ በልጅነቱ እውነተኛ የበረኛ ጓንት የሚገዛበት ገንዘብ አልነበረውም። እሱና ጓደኞቹ በባህር ዳርቻ ላይ ባለው አሸዋ ላይ ኳስ በሚጫወቱበት ወቅት እጆቹ እንዳይቆስሉ ሲል የቤት ውስጥ ማጽጃ ጓንቶችን ወይም አሮጌ ጨርቆችን በእጆቹ ላይ አስሮ ነበር ኳስን የሚያድነው። ዛሬ በዓለም አቀፍ መድረክ ላይ ውድ የሆኑ ብራንድ ጓንቶችን አድርጎ ዓለምን የሚያስደንቀው ይህ ጀግና ያንን የአሸዋ ላይ ትግል መቼም ቢሆን አይረሳውም። በኬፕ ቨርዴ ብሔራዊ ቡድን ውስጥ አንድ በጣም የሚገርም ባህል አለ። ተጫዋቾቹ ወደ ሜዳ ከመግባታቸው በፊት በረኛው መሪ በመሆን በባህላዊ የኬፕ ቨርዴ ሙዚቃ እየዘፈኑና እየጨፈሩ ነው ወደ መልበሻ ክፍል የሚገቡት። ይህ ባህል በቡድኑ ውስጥ ያለውን ውጥረትና ፍርሃት ሙሉ በሙሉ ያጠፋዋል። በረኛው እግር ኳስ ጦርነት አይደለም፣ እግር ኳስ ባህላችንንና ደስታችንን ለዓለም የምናሳይበት መድረክ ነው ይላል። ይህ የአእምሮ ጥንካሬ ነው በሜዳ ላይ ተአምር እንዲሰሩ የሚያደርጋቸው። ዛሬ ኬፕ ቨርዴ በዓለም እግር ኳስ ካርታ ላይ በክብር የምትጠራ ሀገር ሆናለች። ያ እናንተ የምታዩት በረኛ ከግብ መስመሩ ጀርባ የቆመው የብረት ግንብ ለብዙ ምስኪን የአፍሪካ ሕፃናት የወደፊት ተስፋ ብርሃን ነው። በሚቀጥለው ጊዜ የኬፕ ቨርዴን ጨዋታ ስትመለከቱ ያንን በውቅያኖስ መካከል ያለውን የትናንሽ ደሴቶች ትግል እና የባዶ እጁን በረኛ ታሪክ አስታውሱ። ምክንያቱም እግር ኳስ ዝም ብሎ ጨዋታ አይደለም። እግር ኳስ ህልምን እውን ማድረጊያ ሕይወትም ነው። ውድ ተመልካቾቻችን ለዛሬ አዘጋጅተን ያቀረብንላችሁ ታሪክ ይህንን ይመስላል። ዘውትር በሌላ ቪዲዮ እስክንገናኝ ቻናላችንን ሰብስክራይብ እያደረጉ በቸር ይቆዩ።